ቦዛ አታውቂም? አላውቅም። እዚህ ምን ትሰራለህ? እኔ እና አንቺ ማውራት አለብን። እኔ እናንተ ምንም የምናወራው ነገር የለም። ሁሉንም ነገር ትናንት እናውርተናል። አሁን ከዚህ ውጣ። እንደምትወደኝ አልካልኩ። አንተስ? ማኪ ወይዬ ባሌ ያራድዬ ልጅ ማኪ ወይዬ አለቃዬ ምን ልታዘዝ? እነዚህ ንብረቶች ወረቀት አስፈርማታል። ከዛ በኋላ ወዳች ይመጣል። ቤቱ ይሄ ነው? አዎ አለቃ። ወይኔ ልጄ እዚህ ቤት ውስጥ ነው የምትኖረው? ትንሽ ጊዜ ብቻ ነው። ልጄን ወደ ቤት እመልሳታለሁ። አቶ ሸዋንግዛው የወይዘሮ አልማዝን ለቅሶ ለመድረስ ወደነ አቶ ኪዳኔ ቤት ጎራ ብሎ ይገኝ ነበረ። ታዲያ እዛ ቤት በመጣ ሰዓት አቶ ኪዳኔ አሁን ደግሞ ምን ልትሰራ መጣህ? ምን ቀረህና ነው ሲልም አፋጦ ጠይቆት ይገኛል። እሱም አሁን ሚስትህን ገድያታለሁ፣ ቀጣይ ደግሞ ልጅህን እወስድብሃለሁ ሲልም አስጠንቅቆት ይገኝ ነበረ። በዚህ ነገር እየተበሳጨው አቶ ኪዳኔ በድንገት በድጋሜ እራሱን ሊስት ችሏል። እጅግ በጣም በምትወደው እናም በምታፈቅረው የተከዳችው ማኪ በድንገት እራሷን ስታ ወደቀች። ቢኒያም አፈቅርሻለሁ እወድሻለሁ እያለ ስትኖር የነበረችው ማኪ አሁን እንደማያፈቅራት እናም ደግሞ ቢኒያም ሚስት እንዳለው ስታውቅ ራሷን ስታ ወደቀች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባት ዕዳ ፊልምን ክፍል 42 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። የቢኒያም ሁኔታ ምንም ያላማራት ማኪ ቢኒን በጎን መከታተል እንደጀመረች አይተናል። እናም በተከታተለችው መሰረት መጨረሻ ላይ ያገኛቸው ውጤት ግን እጅግ በጣም የሚያናድድና የሚያበሳጭ ሆኖባታል። ታዲያ ማኪ ከባባ ጋር ቢኒን ልከታተለው በማለት እየተከተለችው በምትገኝበት ሰዓት ከዚህ በፊት ወደ ሆነ ቤት ጎራ ብሎ ይገኝ ነበረ። እናም አሁንም በድጋሚ እዛ ቤት ሊሄድ ነው መሰለኝ ስትልም ከዚህ በፊት ወዳየችው ቤት ሄዳ ነበረ። እዛም ስትሄድ ቤቱ ጠፋብኝ በማለት መንገድ ላይ በመቆም ከባባ ጋር እየተንገላቱ ይገኙ ነበረ። ታዲያ ማኪ ቆማ ቃኘት እያደረገች በድንገት ቢኒያምን ከአንዲት ቆንጅዬ ሴት ጋር ቆሞ አየችው። እናም ማኪ በጣም በመደንገጥ ያ ማለት ቢኒ አይደል እንዴ ስትል ለባባ አመለከተችው። ባባም ጭራሽ እኮ ፍቅረኛሽን ሳይሆን ሴጣን ያየሽ ነው የምትመስሊው ሲልም ጠይቋት ነበረ። ማኪም አይ እሱ አይደለም ነው እያለች እየተወዘጋገበች እያየችው ትገኝ ነበረ። መጨረሻ ላይ ግን ቢኒያም መሆኑን አረጋግጣለች። እናም ከአንዲት ሴት ጋር መቆሙንም በዛው አረጋግጣ ትገኝ ነበረ። ታዲያ ቢኒ ከሴት ጋር ምን ያደርጋል በማለት ተናዳ አሁኑኑ ባባ ወዳላት ቦታ መሄድን መረጠች። እሱም የት ነው? ጠላ ቤት ነበረ። ባባ ወደ ጠላ ቤት እንሂድ ብሎ ጠይቋት እንደነበረ አይተናል። እናም እሷ እኔ በፍጹም ጠላ አልወድም አልሄድም ብለው ነበር። አሁን ግን ሀሳቧን ቀይራ ና ባባ አንተ ወዳልከው ቤት ማለትም ወደ ጠላ ቤት እንሂድ ስትል ጠይቀው ነበር። ማኪና ባባ ወደ ጠላ ቤት ከሄዱ በኋላ ከአቅሟ በላይ ጠላውን ጠጣች። እናም ራሷን ወደሚያስታት አጋጣሚ ሄደች። ከዚያም ራሷን ከጣለች በኋላ ማለትም ከሰከረች በኋላ ቢኒ ወደ ቤትም ተመልሶ ከልዕልት ጋር አንዳንድ ነገሮችን አዘጋጅተው የማኪን ልደት ለማክበር በት እያሉ ይገኙ ነበረ። ልዕልትም ቢኒያም የእውነት ለማኪ ስሜትና ፍቅር አለው ብላ በማሰብ የማኪን ልደት ለማክበር እሷም ቆርጣ ተነስታ ቤቱን በማዘጋጀት እያገዘችው ትገኝ ነበር። ቤቱንም አዘጋጃጅተው ከጨረሱ በኋላ ከዚህ በኋላ እንደውልላት በማለት ቢኒ ወደ ማኪ ስልክ ደውሎ ይገኝ ነበር። ታዲያ ማኪ ስልኩን አንስታ ወየ ባሌ ወየ አለቃዬ እያለች እየቀባጠረች ትገኝ ነበር። ቢኒያምም ምንድን ነው ማኪ አንቺ ነሽ አይደል ሲል ቢጠይቃትም አዎ እኔ ነኝ፣ ምን ነው ፈልገኸኝ ነው? ቤት ልምጣ እያለች አሁንም የስካር መንፈሷን እያስወጣችባቸው ትገኛለች። ታዲያ በመጨረሻ ማኪና ባባ ተያይዘው ወደ ቤታቸው ሄዱ። ቤትም ሲሄዱ እጅግ ደስ የሚል ሰርፕራይዝ ነበር የጠበቃት። ልዕልትም በተቻለችው መጠን ያዘገጃጀችውን አዘገጃጅታ ጨርሳ ተቀምጣ እየጠበቀቻት ነበር። እናም ሰርፕራይዝ በማለት ልታስደነግጣት ሞክራለች። ታዲያ ምንም ያልመሰላት ማኪ ወይኔ ምንድን ነው ልዕልት ምንድን ያዘጋጀሽው ስትልም ጠይቃታለች።
አይ ማኪ ረስተሽዋል ማለት ነው። ዛሬ እኮ ልደትሽ ነው። እኔና ቢኒ ደግሞ ደፋ ቀና ብለን ልደትሽን አዘጋጅተንልሻል ልናከብርልሽ ነው ስትልም ነበረ የነገረቻት። ማኪ ይሄ ነገር ባያስደስታትም ወይ ልዕልት ለፋሽ፣ አመሰግናለሁ ለካ ዛሬ ልደቴ ነው ስትልም አውርታቸው ትገኝ ነበረ። እናም ቢኒ የት ነበርሽ እስካሁን ሲል ሌላ ጥያቄ አቅርቦላት ነበር። መጠጥ ቤት ነበርሽ አይደል? ደግሞ እስከዚህ ዱርዬ ጋር ምን ታደርጊያለሽ? ለምንስ ነው እንደዚህ ከአቅምሽ በላይ እየጠጣሹ? ለምን ሰከርሽ? እያለም ራስ ወረዳውን እየተኮሳተረባትና እየተቆጣት ይገኝ ነበረ። ታዲያ ማኪም ምን አገባህ አንተ አይመለከትም፣ አንተ ራስህ የት ነበርክ ስትል አፋጠዋለች። እሱም እኔማ እህቴን ለማግኘት ሄጄ ነበረ በማለት እያስቀየሳት ይገኛል። ይህን ነገር አየሽው በማለት ሀብሉን አሳይቷት ነበረ። ይሄ ላንቺ ነው፣ ይህ ሀብል የእናቴ ሀብል ነው። ይህንን ነበረ ከእህቴ ጋር ስቀባበል ያየሽኝ። ማኪ አንቺ ግን በምላሹ ምን አደረግሽ? ጭራሽ ትናንት ከምታውቂው ሰው ጋር እኔ መከታተል ጀመር። ታሳፍሪያለሽ፣ የእውነት አፍሬብሻለሁ ሲልም ነበረ እያስረዳት የሚገኘው። ታዲያ ምስኪኗ ማኪ የእውነቱን መስሏት ቤኒ እባክህ ይቅርታ አድርግልኝ፣ እኔ ያችን ልጅ ሳያት ምንም መረጋጋት አልቻልኩም። እናም ከልጅቷ ጋር ሌላ ነገር እየጀመርክ ነው የመሰለኝ፣ እባክህ ይቅር በለኝ ስትልም ይቅርታዋን እየተማጸነችው ትገኝ ነበረ። ማኪ እኔ አልካዳም፣ በፍጹም አንቺ ነሽ ከዳተኛዋ። እንዴት እንደዚህ ያደርገኛል ብለሽ ታስቢያለሽ? እኔ እኮ ይህንን ወረቀት አዘጋጅቻለሁ ህይወታችንን እንኖራለን ብዬ እዚህ ላይ እንድትፈርሚም ላደርግሽ እየሞከርኩ ነው። እኔ ጥሩ ህይወት ይኖራል ብዬ አስባለሁ ሲልም ነግራት ይገኝ ነበረ። ታዲያ በዚህ ነገር እየተጸጸተችው ማኪም ቢኒን በተደጋጋሚ ይቅርታ እየጠየቀችው ትገኛለች። እሱም ይቅር ብዬሻለሁ ሲል ነበረ በፍቅር እና በስስት እያያት ሀብሉን እንዲያደርግላት እየጠየቀች ያለችው። ቢኒያምም ቤት ውስጥ ከእናቱ ጋር ያስቀመጣት ሚስት ነበረችው። እናም ሚስቱ ቢኒ በፍጹም አላመንኩም ከዚህ ልጅ ጋር ፍቅር ጀምረሃል ማለት ነው በማለት እየተጠራጠረችው ትገኝ ነበረ። እሱም ርብቃ በፍጹም አንቺን ሚስቴን አስቀምጬ እንዴት ከሷ ጋር ፍቅር እጀምራለሁ? እናም አላማችንን ለማሳካት ነው እየተጠቀምኩባት ያለሁት። በእርግጥ እሷ አፍቅረኛለች፣ እኔ ግን በፍጹም ለእሷ ስሜት የሚባል ነገር የለኝም። እናም ደግሞ እንደማይሆን ነግሬያታለሁ እያለም ለሚስቱ እያስመሰለ ይህንን ነገር ነግሯት ነበረ። ነገር ግን ሚስቱ በፍጹም አላመነችውም። ስለዚህ የግድ ተከታትየው ማየት አለብኝ ብላ ወሰነች። እናም ርብቃ በተከታተለችው መሰረት የነ ቢንያምን ቤት አገኘችው። እናም በድንገት በር ተንኳኳ። ባባ ቆይ በር ልክፈት እና እናንተ ደግሞ ይህን ድራማ ካቆማችሁበት ትቀጥላላችሁ በማለት በር ወደ መክፈት ሄደ። በሩን ከፍቶ ካስገባት በኋላ ፊት ለፊት ብቅ ስትል ርብቃ ነበረች። ርብቃም ኦ ቢንያም እንዴት ናችሁ ካለች በኋላ ቆይ አንቺ ማነሽ ስትልም ልዕልት ጠይቃት ነበረ። ስለ እኔ ማንነት ቢንያም ቢነግርሽ አይሻልም? ቢኒ አሁን እውነቱን ትነግራቸዋለህ ወይስ ደግሞ እኔ ራሴ ልናገር እያለችም እያፋጠጠችው ትገኛለች። ታዲያ ቢንያምም ርብቃ እባክሽ ተረጋጊ፣ እኔና አንቺ ውጭ እናውራ ቢላትም ነገር ግን እሷ እውነታውን ከመናገር ወደ ኋላ አላለችም። እሱም ምንድነው እኔ ማለት የቢንያም ሚስት ነኝ ስትል ነበረ እውነታውን አፍረጥርጣ የተናገረችው። ይህንን የሰሙት መላ ቤተሰቡ ተረበሸ። ቢንያም መንተባተብ ጀመረ። ልዕልትም መንቀጥቀጥ ጀመረች። ማኪ ጥያቄዋን ቀጠለች። ሚስቱ ነው ያልሽው? ስለምን ሚስት ነው የምታወሪው? እባክህ ቢኒ የኔ ፍቅረኛ እንደሆንክ ንገራት፣ ስለ ፍቅራችን ንገራት ስትልም እየተማጸነችው ትገኝ ነበረ። ታዲያ ርብቃ ቢንያም አሁን ከሚስትህ ወይስ ከፍቅረኛ ምረጥ ስትል ሁለት ምርጫዎችን አቀረበችለት። እሱም በጣም ስለደነገጠ መንተባተቡን ቀጠለ። በጣም ጥሩ ቢንያም፣ ስለዚህ ምርጫህን አሳውቀኸኛል ስትልም ርብቃ ተመነጫጭቃ ወጣች። ቢንያምም ተከትሎ ለመውጣት ሲሞክር እባክህ አትሄድ ስትል ማኪ መማጸኗን ቀጠለች። ቢንያምም ተመነጫጭቆ መንጭቋት ጥሏት ወደ ሚስቱ ሄደ። የዚህን ሰዓት ታዲያ ማኪ ያልጠበቀችው ነገር ስለተፈጠረባት እራሷን ስታወደቀች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።